ተቁላልተው ይቅርታ የጃኒ እናትዬ ተቁላልታ መምጣት ነበረባት አይደለ? የምትፈልጉት እሱን ነው። የምትፈልጉት እሱን ነው። የእናቶቻችን ክብር አይደል? ሻሽ አድርገው ነጠላ ለብሰው የትም ቦታ ይሄዳሉ እናቶቻችን። እንዲህ ነው ችግሩ። እኔም ታዝቤያለሁ ወላሂ ይላሉ። እኔም ታዝቤያለሁ ጌታ፣ እኔም ታዝቤያለሁ ማርያምን ይላሉ። ምድረ እካክ፣ ምድረ ፊልተራም እካክ። ከፊልተር ውጪ አዛባ አሮጊቱላ፣ ከፊልተር ውጪ ለእናትሽ ምን አርገሻል? ምን አርገሻል? ለእናትሽ ሶልዬኔ አባት ለእናትሽ ምን አድርገሻል? ለእናቱ ያደረገ እናቱን ያንቀባረረ እንደ ጃኒ አታመጣም። ሶሻል ሚዲያ ላይ አይቻታለሁ። ከጌመሮች እሷ ኤልሻዳይ ኤልሽዬ እናትና አባቷን የምታኮራ ልጅ ናት። አይተናል። በእናቷ በአባቷ ተመርቃ ሁሌ የምናያት ናት። ጃኒንም እንደዛ አይተናል። ምን ማለት ነው? ሜካፕ ፊልተር ሜካፕ አድርገው እናትየው ቶምዬ ሜካፕ አድርገው ስላልመጡ እዛ ቦታ ላይ ሻሽ አድርጎ መምጣት ስድብ የሆነበት ዘመን መጣ። ለምን እነዚህ ጥንፌ ገለቴዎች አያት የሆኑ እበቶች የራሳቸውን ህይወት መኖር ያቃታቸው ምን አሉ መጥተው የጃኒ አባትን እኮ ሰርግ ላይ ሁላ ያደረገው ሲጋቡ ያደረገው ኮት ነው አድርጎ የመጣው። እንዴ የጃኒ አባትና እናት ሞዴልነት ሊያደርጉ ነው እንዴ የመጡት? በሞዴልነት ሊታዩ ፉን ሊሉ ነው የመጡት? ወይስ ተጋብዘው ከቤተሰብ ተዋውቀው ሊለያዩ? አያችሁ ምን ያህል ሴት ማለት አብዛኛው የሶሻል ሚዲያ የምናያቸው ቅንቅና ምቀኞችን ሁልጊዜ ይዋቸው በወጣት ሴቶች ይቀናሉ። ቶምዬ ሰላም ነው። በወጣት ሴቶች ያራሉ። በነሱ እድሜ እንጆ አላረጉት። ተግባባን። እንደነሱ ተፈቅረው ታቅፈው ምናምን አልታዩም። የራሳቸውን ሲንግል ማም ሆነው እኔ ሲንግል ማሞችን አክባሪ ነኝ። ጋጦጥ የመጣ ወንድ የሄደው ሁሉ የሚጫወትባቸው ስለሆኑ ነው ያበዱት እንጂ ጃኒ እናትና አባቷን ያስከበረች እንጂ ያዋረደች አይደለችም። አስከብራቸዋለች። ቤት ገዝታ እሷ ናት የምታኖራቸው። ጃኒ የትላንቷ ጃኒ ናት ቤተሰቦቿን የምታኖራቸው። ሲሆን እናንተ መደገፍ ነበረባችሁ። ሲሆን ጃኒ ጎበዝ ልጅ ወይም ደግሞ አስተያየት አለመስጠት ይቻላል እኮ sometimes ፊልተር እና ሜካፕ ስላደረጋችሁ ቆንጆ ሆናችሁ ይመስላችኋል? አዘቡ አሮጊት ነሽ አባቴ። ከ40 እድሜሽ ካለፈ በኋላ ለሌላ ሰው ለመተቸት ስትመጪ ራስሽን ይሁ ኮሌጅ ልጆችሽ ትምህርት ቤት እየሄዱ ወይም ሳይሄዱ ያደረጋችሁ ጃኒ ላይ ተነስታችሁ ፊጥ ማለት ምንኛ ነው? ሻሽ ማረግ ወንጀል ሆነ? ሻሽ አርጋችሁ እዚህ ትገቡ የለ? እስቲ ንገሩኝ። ሻሽ አርገው እነዚህ እሷን የሰደቡትን ምን ታረጉልኝ መሰላችሁ? የጃኒ እናት ሻሽ አርገው ነው የገቡት አይደለ? ሻሽ አርገው ቪዲዮ ሲሰሩ የነበሩ እከካም አሮጊቶችን ፖስቱልኝ። አብረው ሲሰድቧት የነበሩ አለቀ። ከዛ ምን ይሆናል? በለፈለፉ ባፍ ይጠፉ። ትላንትና ከጎኗ ቆም ያለው ብለው ዛሬ ከእናቷ ጋር ቁጭ ብላ ስለታየች ለነሱ የነሱ ክራይቴሪያ ዊግ ሹሩባ ተሰርታ ዊግ አድርጋ ሜካፕ አድርጋ እናትየው ስላልመጣች እናት አይደለችም። እናት ከነ ምናምኗ እናት ናት፣ ወርቅ ናት። እውነቴን ነው የምለው። እናት ከነ ምናምኗ ወርቅ ናት። ብትጎሳቆል፣ ብታምር፣ ብትጠቁር፣ ብትከሳ፣ ምን ብትል ባያምርባት እናት ናት። እናቷን ግን ጃኒ አስከብራለች፣ ቤት ገዝታ አኑራለች።
ጎበዝ ልጅ ነሽ። እሷን ሞራል ነክታችሁ የእሷን ቦታ ለመውሰድ ነው የሁላ የምትፈና። አትችሉም። ልንገራችሁ፣ እዚህ ከኮች የእሷን ስም የምትጠሩ በምንም ሌቭል አትደራረሱም። ኩዊን ኦፍ ሳባዬ አትደራረሱ። ወጣት ናት። ምንም ብታረግ ብትቀብጥ ምን ብትል እድሜዋ ነው። እድሜ ጠገቦች፣ አረ ተፋቱ። ወጣት ያንግ ሴቶችን ተፋቱ። እድሜ ጠገብ አረጥርጣችሁ ፈላጊ አጣችሁ። በባሎቻችሁ እየተመረሩ ወንድ ማለት እኔ በቃ ያምን እያላችሁ የምታብዱ ተፋቷት እንጂ ተፋቷት። እኔ ወንድ ማለት ባል ማለት ያልፈለጋችሁ ማን አግቢያለሽ? ማን ጠየቀሽ? ዝተታማሩ ጊት እንዴ ጃኒን ምክንያት እየፈለጉ መርገጥ ነው ለስራቸው። በቃ ቅናት ሊያንደፋድፋችሁ ሊደፋችሁ እንዴ። አንዳንዴ እኮ ይታለፈ እንዴ ጃኒ ምን ሆነው የሚታየው። ፕላስ ደግሞ ሳምታይምስ የሚገርማችሁ ምንድን ነው ይሄ ችግሩ? ሀዩዬ ምን አረገ? የጃኒ እናት የኢትዮጵያ እናት አለባበስ ነው የለበሰችው። ምንድን ነው ችግሩ? ምን ተፈጠረ? ማዘርዬ ራቁት አልሄዱ። ማዘርዬ እንዲያውም ሜካፕ አድርገው ዊግ አድርገው ቢሄዱ ምናልባት ያስጠይቃል። ጂሚሻይ እግዚአብሔር ምስክሬ ሊያስጠይቅ ይችላል። እንዴ ምን ሆኖ ነው በዚህ እንደዚህ ሜካፕ አድርገው ምናምን ከልጇ ልፎካከር ልትል ነው? አሁን እንደ ጂጂኪያ ከልጇ ጋር የምታደርገው ነገር ብዙ ያስደስታል። ይኸው ነው እናት የእናትነት ክብር ኖሯት ስታረግ ነው ደስ የሚለው። ከልጅ ጋር ልጄ ናት አከተም ልጅ አባት አከብራለሁ፣ ወዳለሁ። የሚፈለጉት ፍቅር ይሰጣል። አከተም ሌቭል አለ። ግን ወጣት ለመምሰል እየተቆላው ከልጆቼ ጋር አክት አላረግም። በቃ አልፎብኛል። አቦ ልጆች ይዝናኑበት፣ ልጆች ያድርጉበት፣ ልጆች ፈታ ይበሉበት። እድሜ የሚባል ገደብ አለ እኮ። የአሁኖቹ ደግሞ እድሜም አይገድባቸው። የሚፎካከሩት ከነሱ አያት ሊያደርሷቸው የሚችሉ ጋር ነው የሚፎካከሩት። ሰው በራሱ መንገድ የፈለገውን ነገር መሆን ይችላል፣ ሰው ላይ ሳይደርስ። ጃኒ ነክታችሁ ነው ደርሳባችሁ ነው። ምናችሁን ነክታው ነው ግን እንደዛ የምታሳብዳችሁ? ምናችሁን ነክታው? ቆርቆሮ ናችሁ እናንተ ማትረቡ። እና አሁንም እናገራለሁ፣ እናት ናት። የጃኒ እናቷ ናት። የለበሰችው ልብስ እናቷ እኔ ኦሪጂናል ኢትዮጵያዊ ትክክለኛ የኢትዮጵያ እናት አለባበስ እግዚአብሔር ምስክሬ፣ ትክክለኛ የኢትዮጵያ እናት አለባበስ። ይሄ ዘመናዊ ያመጣው እምቢ አላረጅም አለባበስ አለበሰችው። እሱ ነው ያሰደባት። እምቢ አላረጅም ከልጄ ጋር እኩል ሜካፕ እና ኩል እየተቀባን ዊግ እያደረግን አብረን በሚኒ ፉን እንበል የሚባል አይነት እናት ነው የፈለጉት። እነሱ የፈለጉት ያንን ነበረ። የጃኒ እናት እንደዛ አይነት እናት አይደለችም። የጃኒ እናት እንደዛ አይነት እናት አይደለችም። ስለዚህ መሆን ያለበት ምንድን ነው? ሌሎቻችሁም አሁን አይቻለሁ እንትና አመሰግናለሁ። ዛሬ እንመሰጋገን። ብላክ ስታር ታንኪዩ። ነጭ ቅማልን አንተ የጃኒ ቤተሰቦች ቢራቢሮ ይመጣሉ። ነጭ ቅማል ከዚህ ሶሻል ሚዲያ ትጠፊያለሽ። ብላክ ስታር አይፋታሽም። እናቶች ላይ መሄድ ትክክል አይደለም ብለህ የሰራኸው በቃ ሳሉቹ ማብራታ በቃ እናቶች ላይ የተሰራው ቪዲዮ ትክክል አይደለም። እናቶችን የመናገር ምንም አይነት ነገር የለንም። በእናትም ጃኒ ከተጠየቀች ለእናቷ የሚደንቅ ነገር አበርክታለች፣ ለአባቷ አበርክታለች። ስለዚህ እኔ ጃኒን አመሰግናለሁ እንጂ
በዛ ጉዳይ ጃኒን ምንም ልላት አልችልም። ጭራሽ አባትየውንም አለባበስ ይሰድባሉ። አባትየው ኖርማል ሱት አድርገው ነው የመጡት፣ ኮት አድርገው ደስ የሚል አባት ነው የመጣው። ምን ይፈጠር? ምን እንዲሆን የፈለጋችሁት ነው? እኔ ያልገባኝ ምን እንድትሆን ነው የፈለጉት? እኔ እኮ ምን አይነት የሶሻል ሚዲያ ቅናት እናውቃቸዋለን። ውስጣቸው ይላል። በቃ እንደዚህ አይነት ሻይን ሲያደርጉ ሲበል የተበለጣችሁት። ልጅቷ ከፖለቲካ የተገናኘ ነገር የላትም፣ ከዘር የተገናኘ ነገር የላትም። በቃ እግዚአብሔር የሆነ ለቆላታል፣ ሰው ወዷታል። በቃ ጃኒሻ ትወዳለች። በጣም የተገፋች ልጅ ናት። ከድሮም ጀምሮ የሆነ አይድል ላይ ቀርባ እንደ ጥረቷን አይተነዋል። ጥረቷን ያጥላሏት ሰዎች ዛሬ እሷ በልጣቸዋለች። ያጥላሏት፣ አትመጠኝም ሙድ ሲይዙባት የነበሩ ሰዎች ጃኒሻ አምልጣለች። በቃ አምልጣለች። አሁንም በተለይ ከአዶናይ ጋር ያየሁት አስለቅሷቸዋል። ዋናው ያ ነው። ዋናው አጀንዳው ምንድን ነው? ከማጋ አሁን ደግሞ ባላግብታለች ወለጋ ላይ ሱማሌ ላይ ያሉ መረጃው አለኝ። አሳስራለች፣ በዚያ አውጥታለች። ስንት ዓመቷ ነበር ጃኒ? ረሳችሁት እንዴ? በስንት ዓመቷ ነው ያገባችሁ ጃኒ? በ12 ዓመቷ ነው። ምድረ ቀንቀን አይዟችሁ እያለቀሳችሁ ቀንቅኖ አልቅሱ። በስንት ዓመቷ ነው ጃኒ ያገባቸው? አዎ አይደለ? ጃኒሻ በ12 ዓመቷ አግብታ ባሏን ፈታ። ሙስሊም ነው ባሏ፣ እሱንም ምናምን። እሺ ከዛስ ነው? እኔ አሁን ስለ ጃኒ ሲያወሩ ስለ ትልቅ ሴትዮ ታሪክ ኢትዮጵያ ላይ ብዙ ነገር ያደረጉ አይነት አድርገው ነው የሚያወሩ። ጃኒ በጣም ፈላ ልጅ ናት። ረስታችሁት ይሆን እንዴ? ረስታችሁ ስለ ራሳችሁ ህይወት ነው የምታወሩት ወይስ ስለምናውቃት ስለዚህ ስለ ጩጫዋ ጃኒ ነው የምታወሩት? ነው እንደው ድራማ ስትሰሩ እንኳን እኔ ብባል አሁን ያምራል። ለምን እድሜም መርሿል። እንዲህ አሁን ከትንሽ ቀናት በኋላ 48 ቁርጥም ማድረግ ጨምሩበት እያያችሁ ስለ እኔ ብታወራው ዮኒ ማኛ 9 ጊዜ አግብቶ ፈቷል ይሄ ብላ ምናምን ብትል ያስኬዳል። ለምን እድሜንም ካልኩሌት ይደረጋል። ጃኒ እኮ 22 24 25 ዓመቷል። እረስታችሁ ነው። ምን አይነት ወሬ ቆሮቆ እንዳ ዝም በል ማሪ። አንተ ሻቢያ 9 ሚስት ከ9ኙ ሽማ ጋር ነበር ድሮ የነበረኝ ህይወት። ስንት ዓመቷ? 22 23 ዓመት ልጅ 22 ጭራሽ። ስለዚህ ጃኒን የምናውቃት ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ከመጣች 4 ዓመቷ ነው። ቀንሰው 18 ይሆናታል። ከ18 ዓመት በፊት ደግሞ እንትን ላይ አይተናታል። ኢትዮጵያ አይድል ነው ምናምን የሚባል ላይ አይተናታል። እዛ ጋር 14 13 17 16 ይሆናል። በየትኛው እድሜዋ ነው ያገባችው? ይህን እንኳን አያሰላስሉ። በስንት ዓመቷ እንዳገባች እንኳን ካልኩሌት ለማድረግ ማሰላሰል እንኳን አይችሉም። ምድረ ዱቄት መሀይም ቋቋት ያማሮጊት ማፈሪያዎች ስትሆኑ ልጄ ነው የምትሏት እሷን። እግዚአብሔር መሰክሬ እህታችን በርቺ፣ ከጎኗ መቆም ነበረባችሁ። እኔ ነጭ ቅማልን ወይም ሄለን የምትባለዋን ቆመችልኝ ብለህ ከጮክ ነገ በኔ ነው። እዮዳብ ጉቶን ይቆምልኛል ብለህ ካሰብክ ፈጣሪውን ጩኸቱን ያዩና ይገለበጣሉ። ጩኸት የሚያስደነግጣቸው፣ ጩኸት የሚያስበረግጋቸው ደካማ ፍጥረቶች ናቸው። ኮንፊደንስ የሌላቸው፣ የራሳቸው አይዲያ ክሬት ማድረግ የማይችሉ፣ ኮንቴንት ክሬት ማድረግ አይችሉም እና በቅናት የሚያብዱ ሰዎች ናቸው።
ስለዚህ ጃንዬ ትሰሚያለሽ፣ እዚህ ጋር የሚወድ ወንድም አለሽ። እኔ ብቻ ሳልሆን ብዙዎች ይወዱሻል። አፈቀላጤ ነኝ እኔ። አንጀት አርስ ንግግር ነው የምናገረው። ዳስዋ የኔን ድምፅ መስማት የሚፈልጉት ጃኒሻ ትቺ ያለሽ እንዳይሰማሽ ለእናትሽ ያደረግሽው እዚህ የምትጮ ቋቋታ ማሮጊት በሙላ ያላረገችውን ወላ አውሮፓ ቢኖሩ ወላ ሌላ ቦታ ቢኖሩ ስንት ዓመት ኖረው ያላረጉትን አንቺ ለእናትሽ በኢትዮጵያ ኑሮ ቤት ገዝተሻል። ከዚህ በላይ ግድንግድ ነገር ማድረግ አለ? ከዚህ በላይ ክብር አለ? ከዚህ በላይ ለእናት የሚደረግ ነገር አለ? የኢትዮጵያ አይነት እናት አለባበስ መልበስ ወንጀል ሆኗል። ቆዳ ማፈሪያ ናቸው። ማፈሪያ 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 ናቸው። ስለዚህ ጃኒሻ አይዞን፣ አሁንም ወደፊትም ብትሳሳች እንኳን ባይ እኔ በውስጥ ነው የምነግርሽ፣ ወዳይ ስለሆንን እንደ ታላቅ ወንድም ስለምታይ ብታጠፊ እንኳን ባይ በአደባባይ የጠፋ ነገር ባይ ፈጣሪ ምስክሬ ጃኒሻ ምንድን ነው የተፈጠረው ብዬ ነው የምጠይቅሽ እንደ ታላቅ ወንድም። እና ጃኒ እግዚአብሔር ይጠብቅሽ። በተለይ ሴት ለሴት እኔ ወንዶች ሲናገሩ አልሰማውም በጃኒ ጉዳይ። ተግባባን? በጃኒ ጉዳይ ወንዶች መጥተው እንዲህ ሲሉ አልሰማንም። ኮመንቱን ብታየው ሴቶች ወላሂ ትክክል፣ ማርያምን ትክክል፣ እኔም እሱን የታዘብኩት ጌታን ትክክል ነሽ፣ አለባበሷ የእናቷ የአባቷ ምናምን እያሉ እየተቆላሉ ኮሜንት ሲሰጡ ሴቶች ነው ያየሁት። እካክ ናቸው። ይሄንን ነው የምናገረው። ስለዚህ ቆም ብላችሁ ማሰብ እውቀት ይጠይቃል። ስለምትቀኑ ነው። በቃ ትልቁ ልገራችሁ፣ ጃኒን መሆን ብትንፈራፈሩ አትችሉም። በቃ ጃኒን መሆን አይቻልም። ወጣትነቷ ምን ስታይል ከሷ ነው የምትወስዱት እኮ። እኔ በጣም የሚያስቀኝ ግቡና ቲክታክ ላይ እነ ጥንፌ ገለቱ በሙሉ የፀጉር ስታይል ብትሉ፣ የአለባበስ ስታይል ብትሉ፣ የምን ስታይል ብትሉ ልጅ ለመምሰል የጃኒን አለባበስ ነው ሙጭልፍ አድርገው የሚወስዱት። ማፈሪያ እግዚአብሔር መሰክሬ የጃኒን አለባበስ ጥንፌ የሆነው ለመልበስ ያደርጋል። የእውነት ኧረ የጃኒ ነው ምንድን ነው የምታወሩት ትባላላችሁ። አለባበስ እንኳን የምታስለምደው ጃኒ ናት። ቆዳ ግን አለባበሱ ብቻ አይደለም፣ ቁመናም ያስፈልጋል። አባቴ ቁመና የሚባል ነገር አለ ደግሞ። እሷ ስለለበሰችው ፊት አድርጌ ለብሳለሁ ብላችሁ ቦርጫም ሸረሪት እንዳትመስሉ። ሰው ያደረገውላ እኔ ላይ ይደምቃል ያምራል ብሎ ማሰብ ጥሩ አይደለም፣ ለጤናም ጥሩ አይደለም። ጤናችሁ በጣም ይቀዋውሳል። በእድሜ ነው የሚለበሰው። አሁን እኔ እግዚአብሔር ምስክሬ የማየው አለባበስ በእኔ እድሜ በእኔ ፊዚካል ያለ ሰውን አይቼ ነው የምለብሰው። አለባበስ በእኔ ፊዚካል ያለ ሰው ነው የሚለበሰው። ሰው ስላረገ ብዬ ፊት ብዬ አላረገም። this is the biggest problem በአበሻ ያለው እና ጃኒ ብዙዎቻችሁን አለባበስ፣ አነጋገር ምናምን አስተምራለች። መቀናት አጀንዳ መሆን ካለባት እንዴት መሆን እንደምትችል አስተምራለች። የተናደዱት በአለባበስ አይደለም መስሏችሁ ነው። ከዚህ በፊት ተረቱን ሰምታችሁት ታውቃላችሁ ይመስለኛል። እና ምንድን ነው ምን ይሆናል፣ አንዷ ለካ ያበደ ውሽም አላት። በጣም ከባድ ሚዛን የሆነ ውሽም ያለ በጣም የሚያጫውትና ከዛ ምን ይሆናል፣ ውሽሜ ይሞታል። ውሽማው ሲሞት ሚስትየው ማልቀስ አልቻለችም። ባላላታ በደንብ አልወጣላትም። በጣም ፎንቀዋል። ውሽማዋ በጣም ከባድ ሚዛን አጫዋች አልወጣላትም። በቃ
የሆነ ልትል ትፈልጋለች። ከዛ ባልታሰበ ጉዳይ ምን ይሞትባታል? ውሻ ይሞታል። ውሻው ሲሞት የግቢያቸው ውሻ ሩዋንዳ፣ ወይኔ ውሽዬ፣ የኔ ጀግና፣ የኔ አንበሳ፣ የኔ ምን እያለች ቀውጥ አረገችው እና ባሉካው ተናዶ ምናምን ምን ያስባለው ይሄ ለዚህ ውሻ ነው እንደዚህ የኔ አንበሳ፣ የኔ ጀግና፣ የኔ ብርቱ፣ የኔ ምናምንም ጠባቂ ምናምን እያለች እና አሁንም የምላችሁ ምንድን ነው የጃኒና የአዶናይ አንድ መሆን ያሳበዳችሁ። የጃኒ እናትና አባትን ለመተቸት የሞከራችሁት ልዘግባችሁ። አዶናይና ጃኒ አንድ ላይ አያችኋቸው በዳላችሁ ቆሮ ቆንዳ ቆሾ ቆምቦሬውላ እንጂ ምንም አጀንዳ ሊሆን የሚችል አይደለም። ቤተሰቦች ተገናኙ፣ ተገባበዙ፣ ተለያዩ፣ አለቀ። ይሄ ነው ታሪኩ። ስለዚህ ምንድን ነው ያልወጣላቸው ነገር ነበረ፣ ያልወጣላቸው ውስጣቸው ብለውት እነዚህ ሰዎች አልተለያዩ። እንዲለያዩ ድንጋይ ሲቆፍሩ ነበረ፣ መሬት ሲፋ በቃ ሲሉ ነበረ፣ አልተለያዩ። ከዛ ምን አጀንዳ ሆነ? የጃኒ እናትና አባት አለባበስ አይመጥንም። ስንት የሚበላ የሚጠጣ ያጣ ማህበረሰብ ባለበት የጃኒ እናት ሜካፕ ስላልተቀባች በዊግ ሹሩባ ስላልተሰራች የጃኒ እናት እናትነቷን ክሬዲቷን ተቀንሷል። ምድረ ወላቃ አሮጊት እናቃችኋለን። ወላቃ ነበራችሁ። የዛሬ ላይ አድርገው ወላቃ ነበራችሁ። የዛሬ ላይ አድርገው አካክ። ስለዚህ ሄይ ጃኒሻ ቅዳሜ ጌም አለሽ ተቀወጠልሽ ሊባል ነው። በቃ ጌም አላት ቅዳሜ ጌም አላት። አላት ጌም የማችስ ጃኒሻዬ፣ የጃኒሻ ቤተሰቦች በሙሉ ቅዳሜ ጃኒ ጋር ትከሰቻለሽ። ሌላ ብላክ ስታር ቤት 36 ሰዓት ለነጭ ቅማል ሄለን ለምትባል ተሰጥቷታል። ብላክ ስታር በጣም ቆርጦ ተነስቷል። ደስ የሚል ነገር ነው። ብላክ ስታር ምን ብሏል? እኔ ቤት ኑ፣ የጃኒ የቢራቢሮ ቤተሰቦች ኑ፣ የነጭ ቅማል የቲክታክ ህይወቷ ያከትማል። ይቅርታ ካልጠየቅሽ በ36 ሰዓት አንተ እንዲያውም ጥሩ እንትን አለ። የ36 ሰዓት ራሱ አመክሮ ጊዜ ሰጥታል። የጃኒ ቤተሰቦች በአንዴ የነጭ ቅማልን ቤት ያጨልሙታል። እኔም ሼር አድርግላችኋለሁ። ብላክ ስታር ገብቷል ብዬ ነግራችኋለሁ። ስለዚህ ጃኒን አይዞሽ በርቺ፣ ከጎንሽ ነን በሏት። እንወድሻለን። እኔ ታሳዝነኛለች ስለምትገፋ። እግዚአብሔር ምስክሬ በጣም ነው የሚገፋዋት። ካያችሁ ጌም ላይ እንደፈለጉ ስለማይቀጧት እንደፈለጉ አዋርደው እንድትጫወት ነው ጃኒን የሚፈልጉት። ጌም ላይ እንደዛ ተበሻቅጣ ጌሟን ነው የምትለው። እንደፈለጉ ጌም ላይ አይስተው በርበሬ አሳጥነው ምን አርገው አግማምተው ጊፍት እንድታገኝ ነው የሚፈልጉት። አትፈልግም፣ እንደዛ አትፈልግም። ጃኒ ጌም ስትጫወት ብዙ ጊዜ የማትግባባው ለዛ ነው። እነሱም እንደ ውሻ አድርገው እንደምን አድርገው እንደ ለማኝ አድርገው ብዙ ነገር አድርገው ጌም እንድትጫወት ነው። አታረግም፣ በክብሩ አትደራደርም። ጎበዝ ልጅ ጃንዬ አለን። ወንድም እህቶች አሉሽ። እነ አይቻለሁ፣ ሶፊን አይቻታለሁ። ሶፊ ከድሮም እሷንም ጃኒንም እንትናንም ነው የምትወዳቸው። አዶናይ ቱክቱካን አይቻለሁ፣ ብላክ ስታርን አይቻለሁ።
ጥሩ ለጃኒ ከጎኗ የነበራችሁ እግዚአብሔር ያክብራችሁ። ኢዝ ቢዩቲፉል ጥሩ ነው። ይሄን ነገር አድርጉ። ሌላው ምንድነው የቴዲ አፍሮ ጉዳይ መነጋገር ያለብን አይመስልም? ባባ አዲስ ያ የቴዲ አፍሮ ጉዳይን መነጋገር የለብንም? እሺ እንዴት ነው ቴዲ አፍሮ እንደዚህ ሊያስፈራ የቻለው? መንግስት የተሸወደው አንዳንዴ መንግስት ስትሆን አራዳ ሰው ከሌለ ያስበላል። መንግስት ስትሆን አራዳ ካልሆንክ ያስበላል። የኔን ታሪክ ልንገራችሁ። ቲክታክ ላይ አም ሶሪ ኖት ቲክታክ ፌስቡክ ላይ ያለው የኔን ፊት በካርቶን አጨማደው ምናምን የሚያስቅ ዳይፐር አድርገው ይፖስቱኝ ነበር። ሲፖስቱኝ መልሼ ፖስትባቸዋለሁ እየሳብኩኝ። 9 አይነት ሃይማኖት አድርገው ሲያደርጉኝ ቀድሜ ነው የምፖስተው። እኔ የአራድዬ ልጅ የሚያደርገው ምንድን ነው? ራስ ቀድመ አስጮኸው። ራስ ቀድመ ካስጮኸው ምን ይሆናል ማለት ነው? ያንን ያሉላ ሰዓት ፈጅተው ኤዲት አድርገው ምን አድርገው ያሉትን ነገር አንተ ቀድመ ፖስተህላቸው እየሳክ ነው ተመችቶኛል ብለህ። የዛሬ ምን ትሆናለህ? አሸናፊ ትሆናለህ። ናው ወደ ቴዲ አፍሮ እንምጣ። ቴዶ ሽንጥና ዳሌ ላይ ፎከስ ያደረገ ስራ አይደለም የሚሰራው። አንዳንድ ይሄ ከዘፈን ተደምስሶ መዝሙር ከሚሰሩት የቴዲ አፍሮን ባዳምጠው መርጣለሁ። ድጋሚ ልናገር፣ የዘፈንም ቢት ወስደው መዝሙር ከሚሰሩ ሌቦችና እከኮች በራእይ ሳይታያቸው እግዚአብሔር ሳያናግራቸው ከሚሰሩ ዘማሪዎች ከዘፈን ደምስሰው የሀቢቢ ናና ኑና ዲዲ ምናምን ለሚሉ ለሌሎችም ቤትም እምነት ላሉ ሃሎ ነብዩ አናግረኝ ምናምን ብለው የዘፈኑም በሙስሊሞች አሉ አይቻለሁ። ሄሎ ስልኩን አንሱት ቶሎ ነብዩ፣ ሄሎ ስልኩን አንሱት ቶሎ ነብይ የሚል አለ ዘፈን። ስልኩላ የሚደዋወሉ አሉ። ከእንደዚህ አይነቱ እኔ ቴዶን ባዳምጥ ስለ ሀገር፣ ስለ ታሪክ፣ ስለ አንድነት፣ ስለ ፍቅር በደንብ እማርበታለሁ። ተግባባ። ስለዚህ አሁን ቴዲ አፍሮ ያንን ሲያወጣ ብልጽግና በተለይ የምርጫ ጊዜያችሁ ነው። ምንድን ነው ቴዲ? እኔ ብሆን ብልጽግና ገስወ አስጠርቼ እግዚአብሔር ምስክሬ፣ እኔ አዳነች አበቤ ብሆን፣ እኔ ዶክተር አብይ ብሆን፣ እኔ ምን ብሆን አስጠርቼ ቤተ መንግስት መግለጫ እንዲሰጥ ነው ማድረገው። ያራዳ ልጅ ቤተ መንግስት አራዳ ልጅ ምን ታረጋለህ? ተወስደዋል፣ ትጠቀልለዋል። አራዳ ስትሆን ብቃት ሲኖር ችሎታ ሲኖር ለአንተ ላይ ሊጠመዝዝ ያለውን ራሱ ላይ ትጠመዝዘ። እንዴ ቤተ መንግስት አይደል መግለጫ የሰጠው? ምን ማለት ነው ትባላል። እውቀት ሲኖር ወይ ደግሞ ከንቲባ ቢሮ መግለጫ እንዲሰጥ እና በጣም ነው የምንወድ እና ግባ። ቢፈልግም ባይፈልግም ቀድሜ ነው በጣም ቢሰጥ እኛ ጋር መጥቶ ደስ ይለናል ብዬ አስጮዋለሁ። ቴዲ አፍሮ ባይፈልገውም መድረኩ ክፍት ነው። ቴዲ አፍሮ ስራን እንወደዋለን። አይ ናና ከፈለክ 4 ኪሎ ከፈለክ ደግሞ ከንቲባዋ ኦፊስ ማተ መግለጫ መስጠት ትችላለህ። ደስ ነው የሚለን፣ እንኮራባለን። የሀገራችን ልጅ ብለህ ላጥጥላለህ። የሰውን ልጅ አንዳንድ ሼም የምታስይዘው ፍቅር በመስጠት ነው፣ በማሳደድ አይደለም። ስለዚህ ቴዲ አፍሮ ያንን አለማድረጋችሁ ብልጽግናዎች ተበላችሁ። ናው ሰው ጥያቄ መጠየቅ ይጀምራል። እንዴ ከዚህ በፊት ህወሓትን ተቃውሞ ውጤታማ ሆኗል ቴዲ አፍሮ። በደንብ የሰውን ስሜት ተናግሮ በደንብ ውጤታማ ሆኗል።
ውጤታማ ሆኗል። አሁንም ደግሞ የህዝብን ድምፅ ተናግሮ ውጤታማ ነው። የህዝብ ድምፅ ምንድነው? መንግስት ከዛ መማር ነው ያለበት። ቴዲ አሁን ሊዘፍናቸው ካላቸው ከተሰሙ እኔ አልሰማውም፣ ከተሰሙ አዳምጠ መንግስት መውሰድ ያለብን ትክክለኛ ነገር ትወስዳል። የሚጠቅምን ትወስዳለ፣ የማይጠቅምን ትተዋል። ስለዚህ ቴዲ አፍሮ በምንም አይነት ነገር ኢትዮጵያ ላይ ቢታሰር መንግስት ምን አድርጓል ማለት ፌል አድርጓል ማለት ነው። ምክንያቱም አስታውሳለሁ አጫሉ ሁንዴሳን ያስሩት ነበር፣ ቴዲ አፍሮን ያስሩት ነበር ለህዝብ ድምፅ ስለሆኑ ብቻ። ነፍሱን ይማረው አጫሉ ሁንዴሳ ላመነበት ነገር ሆኗል። ስለዚህ መንግስት ማሸማቀቅ ከጀመርክ ከአርት ጋር ከተጣላ ከህዝብ ጋር ተጣልታል ማለት ነው። የማያስተውሉ ሰዎች አሏቸው። እኔ ብልጽግናን የሚያስበሉት የማያስተውሉ ሰዎች ናቸው። አሁን ለምሳሌ ቀዳማዊት ዝናሽ ታያቸው፣ ወይዘሮ ዝናሽ ታያቸው መዝሙር ብዙ ጊዜ ታወጫለች። እኔ በጣም ነው ደስ የሚለኝ። በጣም ሃምብል የሆንሽ ሴት ነሽ። ሃምብል ቬሪ ሃምብል። ይሄ የንግስናው የምኑ ነገር ምን አላረገሽም፣ አልወሰደሽም። አሁንም ድረስ ባመንሽው መንገድ አምላክሽን ታመሰግኛለሽ። እኔ በጣም ነው ማከብርሽ። እግዚአብሔር ምስክሬ፣ በጣም ነው ማከብርሽ። በጣም ልትከበሪ የሚገባሽ አርአያ ነሽ። በዚህ ጉዳዩ ከሄድሽ መዘመር ነው ያንቺ ስራ፣ ፈጣሪን ማምለክ ነው፣ መዘመር ነው፣ አለቅ። ይሄ ነገር ነው የምታደርጊው። ስለዚህ እግዚአብሔር ይባርክሽ። አርት ደግሞ የማንኛውም ዓለም ላይ ብትሄዱ አርት የአንድ ሀገር መገለጫ። ስለዚህ ቴዲ አፍሮን የተከለከለበት እርግጠኛ ነኝ እንትና ቢያወጣ ካሙዙ ቢያወጣ አትቃወሙትም። እርግጠኛ ነኝ የእናንተ ደጋፊ አቤል ቢያወጣ አትቃወሙትም። አትቃወሙታላችሁ? በፍጹም አትቃወሙትም። የእናንተ ሲሆን የግድ እኮ ብልጽግና መደገፍ የለብም። ኢትዮጵያ ለመኖር የግድ አንተን መደገፍ አለብኝ የሚል እምነት የለኝም። እስናት መደገፍ አለብኝ የሚባል ነገር የለም። እና ጭንቅላታቸው ይሄ ነው። እኔ አሁን ኢትዮጵያ የተሰራውን በጣም ነው አፕሪሺየት የማደርገው። የተሰራው ነገሮች በጣም ነው አፕሪሺየት የማደርገው። ያልተሰራውን ደግሞ ሲነገራችሁ ያንን ለመስራት ማድረግ ነው። እኔ ጭፍን ጥላቻ የለብኝም። የተሰሩ ነገሮች ላይ አም ሶ ፕራውድ። አባይ ላይ የተሰራው ነገር ነው፣ ፋሲለደስ ላይ፣ በተለያዩ ቦታዎች ላይ የሚደረገው የአዲስ አበባ ቆንጆ ነገር መደረጉ አብሶሉት ሳሉት ነው ማድረግ። ቤተ መንግስቱ በዛ በአማረ መልኩ መሰራቱ ምናምን በጣም ነው የሚመቸኝ። አም ሶ ፕራውድ። ግሬት ጆብ። የሚደገፍ ነገር ካለ የሚሰራ ሰው ደግሞ ያጠፋል ብዬ አስባለሁ። ጥፋቶችም ይኖራሉ። ጥፋቶች ሲተቹ ማኩረፍ አያስፈልግም። ለምቦጭ መጣል አያስፈልግም። ልነግራችሁ የምችለው ቴዲን መጣል አይቻልም። ቴዲን መጣል is hard። አይቻልም ቴዲ አፍሮን መጣል። በኢትዮጵያውያን ህዝብ እና በኤርትራውያን ኖሮል ኢትዮጵያውያን በኤርትራውያንና በኢትዮጵያውያን ህዝብ ልብ ውስጥ የገባ ሰው ነው። ማውጣት አይቻልም። በስራው ነው የገባው። ሰርቆ አይደለም፣ ዘርፎ አይደለም፣ ምን ከመጣው ከሄደው መንግስት ጋር አሽቃብጦ አይደለም። ያስደነግጣል። ጓስ ብላል። ማንን? ሌሎቹ። ሀቅ ነው የምነግርህ። ቴዲ አፍሮ ለህዝብ ድምፅ የሆነው ይበልጣል። ሰምታይምስ እናንተ ከሰራችሁት እውነቱን ልንገርህ እየመረረ ዋጣው። በጥፊ እየመታ ዳቦ ከሚሰጥህ እውነቴን ነው እንደምን አደርክ ብሎ ለአንድ ደቂቃ ድምፅን የሚሰማ ሰው ከምንም በላይ የጣመ ነው። ሰርቼላለሁ ዝም በል እዚህ እንዳትናገር አፍን ዝጋ እየተባልክ አይደለም። ሀገር የሁላችንም ነው፣ የመንግስት ብቻ አይደለም። ሀገር ችግሩ ኢትዮጵያ ላይ እንደዛ ነው። ሀገር ሲባል የመንግስት ይመስላችኋል፣ ባለስልጣኖች ብቻ የምትኖሩበት ይመስላችኋል። ብብታችሁን አበጥራችሁ ነው ባለስልጣኖች የምትሰሩ። ዝምባ
ስልጣን ባይኖር እንዴት ኩምስስ ያልክ እከክ እንደሆንክ ታውቀዋለህ። ማንም ስልጣን ላይ ስትወጣ ነው ብብትን የምታበጥረው። this is the biggest problem። በተለይ ባላደጉ ሀገሮች፣ በተለይ ኢትዮጵያ ላይ ኖርማል የነበረ ሰው ከመንግስት ጋር የሆነ ግንኙነት ሲጀምር ብብቱን አበጥሮ ከኔ በላይ ሰው የለም ብሎ ሲምቦጣረር ነው የምታየው። is the saddest truth። መሆን ያለበት ምንድን ነው? ቴዲ አፍሮን አሁንም ነግርሃለሁ፣ ክስተት ነው ኢትዮጵያ ላይ በዘመናት አንድ የሚከሰቱ ሰዎች አሉ፣ ምንም ማድረግ የማይቻል አውል ተዩ አገኝ ዮኒ ማኛ ክስተት ነው። ሌሎችም እንደዚህ ክስተት ሰዎች አሉ የሆነ ጊዜ ላይ ፍንትው የሚሉ። ቴዲ በአርቱ በጣም ይሰማል፣ እኔ በንግግር ይሰማል። አርቱን በቀን 3 ማውጣት የሚችል ሰው ነው ቴዲ። ግን አያደርገው። ምንድነው የሚያደርገው? ያስባል፣ የህዝብን ድምፅ ይሰማል። የህዝብን ድምፅ ሰምቶ ለህዝብ በሚገባው መንገድ በሚያቀው ችሎታ ያስተጋባል። ከዚህ በላይ ጥበብ አለ? ጥበብ ማለት የህዝብን ድምፅ ሰምተ የህዝብን ልብ ትረታ አውቃ የምትሰራው እንጂ ዝም ብለህ ድምፅ ስላልክ አይደለም። ይሄ ነው ብዙ ሰዎች ችግራቸው። አርቱ ሲገቡ ሌሎቹ ዝም ብለውን። አሁን ለምሳሌ የአስቴር አወቀ ሙዚቃ እውነቴን ነው የምልህ ዘመን የማይሽረው ስራዎች አሏት አስቴር። በቃ ዩ ላይክ ወት የምትላቸው ስራዎች አሉ። ዘመን የማይሽራቸው ብትሰሙት የማይሰ የነ ቴዲ አፍሮ የነ ኤፍሬም ታምሩ ምናምን ሌሎችንም መጥረስ እና አረጋኝ ወራሽ እነ ጸጋዬ እሸቱ እነ ኩኩ ሰብስቤ እና አመልማል አባተ ትልልቅ ስራዎች የሰሩ አሉ ኢትዮጵያ ላይ። it was like wow እነ ቬሮኒካ እነ ፍቅር አዲስ ትልልቅ ስራዎች አድርገው ብትሰማ ኦ ማይ ጉድነስ እነ መሐሙድ አህመድ አንጋፋው እነ ጥላሁን ገሰሰ። ስለዚህ አንዳንድ ሰው ምን ሲያደርግ እነ ማዲንጎ ነፍሱን ይማረው እነ ማዲንጎ እና ብዙ ሰዎች እነ ጎሳዬ ብዙ አርቲስቶች አሉ ጠርቼ እነ ቴድሮስ ታደሰን ብታመጧቸው እነ ጂጂ ሽባባው እንዳለ ብታመጧቸው የሆነ ከለር አላቸው። የራስ የሆነ ትዝታ አለ። እነ ሄለን በሮዬ እነ ነዋይ ደበበ there's a lot of them that you're gonna love። እነ ላፎንቴኖች ትዝታ ብዙ ሰው አለው። በጣም እነ ታምራት ሞላ በጣም እና በክላሲክ ሆነው ትዝታ አድርገው የሚሰሩ ሰዎች ኤክስትሪምሊ አሉ።